ሰላም እንዴት ናችሁ? ቻናላችን ቤተሰቦች ዛሬ የደባርቅ ዩኒቨርሲቲ ኬሚስትሪ ፋይናል ኤግዛም ምሰራላችሁ ይሆናል ማለት ነው። እናም የተለያዩ ዩኒቨርሲቲ ፋይናል ኤግዛሞችን ቴሌግራም ላይ በዩዘር ኔም ሰጣችኋለሁ፣ በዛ መላክ ትችላላችሁ። ኮሜንት ላይ ደግሞ ምን አይነት ፋይናል ኤግዛም ምን ትምህርት ፋይናል ኤግዛም እንድሰራላችሁ የምትፈልጉ ደግሞ ኮሜንት ላይ አስቀምጡልኝ። ከዛ በዛ መሰረት እኔ ቪዲዮ ምሰራላችሁ ይሆናል ማለት ነው። ከመጀመራችሁ በፊት ሁላችሁም ሰብስክራይብ አድርጋችሁ ጀምሩ። ወደ ጥያቄው እንግባ። እሺ አሁን በዚህ ቪዲዮ ላይ ካልኩሌሽን ያሉትን ፓርቶች ብቻ የሌለባቸውን ፓርቶች ነው የምንሰራው። ካልኩሌሽን ትንሽ ጊዜ ስለሚፈልግ ለብቻው አንድ ቀን ሰብስበን እንሰራለን ማለት ነው። አንደኛ which radioactive substance consists of negatively charged particle identical to cathode ray ከካቶድ ሬይ ጋር ተመሳሳይ የሆነ ኔጌቲቭሊ ቻርጅ ፓርቲክል የያዘው የትኛው ነው የሚለን። አልፋ ሬይ እንደምታውቁት ምንድነው? ፖዚቲቭ ነው። ጋማ ሬይ ደግሞ እንደምታውቁት is not a particle, it is a form of energy as well for x-ray, so that negatively charged particle የሆነው ማን ነው ማለት ነው? ቤታ ሬይ ይሆናል ማለት ነው። የሁለተኛ ጥያቄ የሚለው ምንድነው? The concept that electron pairs located in the valence shell of an atom bonded to other atom tend to stay as far apart as possible so as to minimize repulsion between them is incorporated in the dash ይለናል። አያችኋ ምንድነው የሚለን? አተሞች ሲቀመጡ ሪፓልሽናቸው ግፊታቸውን ለመቀነስ በተቻላቸው አቅም ተራርቀው ነው የሚቀመጡት። ምን አይነት ሪፓልሽን አለ? ሎን ፔር ሪፓልሽን አለ፣ ቦንድ ፔር ሪፓልሽን አለ፣ ሎን ፔር ሪፓልሽን አለ። ሶዛት ይህን ነገር ለመቀነስ በተቻላችሁ አቅም ተራርቀው ይቀመጣሉ የሚለን ሴናሪዮ በማን ነው ቲዮሪ በረንብ የሚብራራው የሚለን ነው። ይሄ ኦብቪየስሊ ቫላንስ ሼል ኤሌክትሮን ፔር ሪፓልሽን ቲዮሪ ወይም ቬስፐር ቲዮሪ ይሆናል ማለት ነው። ሶስተኛ CH2 እዚች ጋር እንደምትመለከቱት what is the hybridization of carbon atom at B ላይ ነው የተባልነው in the structure B ላይ ሉክ አሁን ሃይብሪዳይዜሽን በጣም ተራ የሆነ ነገር ነው። ምንድነው መሰላችሁ ከናንተ የሚጠበቀው B ላይ ካርበን ነው ያለው። ካርበን ስንት ቦንድ ሰራ? ደብል ቦንድ ትሪፕል ቦንድ እንደ አንድ ነው የምትቆጥሩት። ብቻ ስንት ቦንድ ሰራ? ያው ከዚች ጋር ቦንድ ሰርተዋል አንድ፣ ከዚች ጋር አንድ ቦንድ ሰርተዋል፣ አጠቃላይ ሁለት ቦንድ ሰራ ትላላችሁ። ካርበን ስንት ሎን ፔር አለው? ምንም አይነት ሎን ፔር የለውማ። ሲደመር 0 ታረጋላችሁ። ከዛ መጨረሻ ላይ ማን መጣላችሁ? ሁለት ከመጣላችሁ የሚሆነው ምንድነው? SP ነው። ሁሌ S አንድ ነው የሚይዘው። አዎ አንድ ስለሆነ ማለት ነው። P ደግሞ 3 ኦርቢታል ስለሆነ P1 አለ፣ P2 አለ፣ P3 አለ። እዚች ጋር ሁለት ስለሆነ አንድ S እና አንድ P ብላችሁ ታስቀምጣላችሁ። ከዛ በኋላ መልሳችሁ ምን ይሆናል? SP ይሆናል ማለት ነው። ለምሳሌ እዚህ ካርበን ከሌላ ኤሌመንቶች ጋር እዚህ ጋር ቦንድ ቢሰራ 3 ቢሆን ምንድነው የምትሉት ማለት ነው? SP2 ትሉታላችሁ። 4 ቢሆን SP3 ይሆናል። 5 ቢሆን ግን SP4 ነው። ቢኮዝ P at maximum 3 ስለሚይዝ P ጨርሷል ማለት ነው። ሶዛት SP3D ትላላችሁ ማለት ነው። ስንቆጥራቸው S እንዳለ 3 አለ እዚች ጋር እንዳለ 5 ይሆናል ማለት ነው። ሶ S አንድ ይይዛል። P ማክሲመም እስከ 3 ይይዛል። ዲ ደግሞ እስከ ማክሲመም እስከ 5 ይይዛል ማለት ነው። በዚህ መሰረት ነው የምትሄዱት ማለት ነው። እሺ አራተኛ ጥያቄ ሞር ክላሪፋይ እንዲሆንላችሁ what is the hybridization of nitrogen NO2+? nitrogen NO2+ ይሄን ቦንድ ስንሰራው ናይትሮጅን ስንት ነው ያለው? 5 አይደል እንዴ? ቫላንስ ኤሌክትሮን አትሞስት ሼል ላይ። ኦክሲጅን ስንት ነው ያለው? 6 2 አለ 5 ሲደመር 12 እናድርገው። ሉክ የመጀመሪያውን ብቻ ላሳዩችና ሌላውን በቃ ተሰሩታላችሁ። ሉክ 5 የማን ነው? የናይትሮጅን ኤሌክትሮን ነው መጨረሻ ላይ ያለው ማለት ነው። ኦክሲጅን ደግሞ 6 ነው። 2 ስላለን ደግሞ 6 በ2 ነው የምናባዛው 12 ይሆናል። ፕላስ ፖዚቲቭ ሳይን አለ ማለት ከዚህ ላይ ምን ነው የምታደርጉት? ሲቀነስ 1 ነው የምታደርጉት። ፕላስ ማለት ሉዝ አርጓል ማለት ነው፣ ሰጥቷል ማለት ነው። ሶዛት 5 ሲደመር 12 ስንት ይሆናል? 17 ሲቀነስ 1 16። እዚህ ጋር የመጣላችሁ ቁጥር 16 ነው። 16 ወይም የ8 ብዜት ከሆነ እዚህ ጋር ሲደማመሩት ቀንሱ የመጣላችሁ የ8 ብዜት ከሆነ ምንም አይነት ሎን ፔር የለውም ማለት ነው። ምንም አይነት ሎን ፔር የለው። ሶዛት ሎን ፔር እንደሌለው አውቀናል። ከዚች ጋር አንድ ደብል ቦንድ ይሰራል።
እዚች ጋርም አንድ ደብል ቦንድ ይሰራል። ከዛም ደብል ቦንድ ለምን ሰራውት? እዚች ጋር ሎን ፔር የለም ብያለሁ። ሎን ፔር ከሌለው ናይትሮጅን ምን መሆን አለበት? ምንድነው ኦክቴት ሩል ማሟላት አለበት። ሶ እዚች ጋር 4 አለው፣ እዚች ጋር 4 አለው፣ 8 አለው። ደብል ቦንድ ይሰራውት በዚህ ምክንያት ነው፣ ኦክቴት ሩል እንዲያሟላልኝ ማለት ነው። ሲንግል ቦንድ ባረግ ኖሮ 4 ብቻ ኤሌክትሮን ነው የሚይዘው፣ ግን 8 የሚያዝ ስላለበት ደብል ቦንድ አረኩት። ሶ ዛት ይሄ እንደምትመለከቱት ከዚህ ጋር አንድ ቦንድ ሰርቷል፣ ከዚህ ጋር አንድ ቦንድ ሰርቷል። ደብል ቦንድ እንደ አንድ ነው የሚቆጠረው ብያችኋለሁ። ሶ ሁለት ነው። ሁለት ከሆነ ምንድነው ብያችኋለሁ? ኤስ ፒ ነው እላለሁ። ሶ ሲናዲ አውቶማቲካሊ ዲስኳሊፋይ ሆነዋል። የመጀመሪያው ኤስፒ2 ስላልኩ ሶ ከኤ እና ከቢ ነው የምናማረጠው። ከኤ እና ከቢ ለማማረጥ አሁን የኤንኦ3 እንስራ። ኤንኦ3 ናይትሮጅን ስንት አለው? 5 አለው። ኦክሲጅን 6 በ3 ይባዛል 18 ሲቀነስ ከሆነ ደግሞ ምንድነው የምናደርገው? እዚህ ጋር መቀነስ ማለት ምን ማለት ነው? ጌን አድርጓል ማለት ነው። ሶ ሲደመር 1 እናደርጋለን ማለት ነው። 18 ሲደመር 5 23 23 ሲደመር 1 24 24 የስምንት ብዜት ነው። ሶ ሴንትራል አተሙ ምንም አይነት ሎን ፔር የለውም ትላላችሁ። ከዛ ከዚህ ጋር ከኦክሲጅን ጋር 1 ከዚህ ጋር 1 ከዚህ ጋር 1 ኦክሲጅን ይሰራና ሶ 6 ነው። ኦክቴትሩን ለማሟላት ከአንዱ ጋር ደብል ቦንድ ይሰራል። ሶ ከስንት አተም ላይ ነው ናይትሮጅን ቦንድ የሰራው? 1 2 3 3 ከሆነ ምንድነው ብያችኋለሁ? sp2 3 sp2 ይሆናል። ሶ ዘ አንሰር ቢ ይሆናል ማለት ነው። አምስተኛ which of the following correctly represent the second ionization of calcium? calcium second ionization ማለት the energy required to release an electron from gaseous phase ነው። so that electron release ወይም lose ሲያደርጉ ማለት ነው። second ionization ስላለን ሁለተኛውን ኤሌክትሮን lose ሲያደርገው ማለት ነው። ሶ መጀመሪያ ካልሲየም ፕላስ ነበር። ፕላስ ማለት አንዱ ሰጥቷል፣ ከዛም ወደ 2 ፕላስ 2 ይለ ይሄ አይሆንም because መልሱ የሚሆነው ኤ ነው። ለምሳላችሁ ካልሲየም ፕላስ ወደ 2 ፕላስ ሲሆን አንድ ኤሌክትሮን ነው ሉዝ የሚያደርገው እንጂ ሁለት አይደለም። ሁለት ሉዝ ቢያደርግ ኖሮ ከካልሲየም ፕላስ ወደ 3 ፕላስ ነበር የሚሆነው። ሶ አንድ ስለሚያደርግ መልሱ ኤ ይሆናል ማለት ነው። In G.G. Thomson experiment, the rotation of a paddle when placed in the path of cathode ray indicates ፓድሉ ሮቴት ወይ መሽከርከር ይጀምራል በካቶድ ሬይ ጋር ሲያስቀምጡ ሶ ዛት ሚሽከረከር ከሆነ ሙቭመንት አለ። ሙቭመንት ካለው ሞመንተም አለው ማለት ነው አይደል? ሞመንተም የሚኖረው ደግሞ ምን ሲኖር ነው? ማስ ሲኖር ነው አይደል? ቢኮዝ ሞመንተም ባለ ፊዚክስ ላይ ባስረዳኋችሁ መሰረት ማስ ታይምስ ቮሊዩም። ሶ ማስ መኖሩ ነው እዚህ ጋር ያሳየን። እንዲሽከረከር ያደርገው ማስ መኖሩ ነው። ሶ ይሄ ነገር ምን መሆኑን ነው የሚያሳየን? ካቶድ ሬይ indeed are a particle in nature of a particle nature አለው። ፓርቲክል ኔቸር አለው የሚለው ነገር ያሳየናል። ቢኮዝ ፓርቲክል ማለት ማስ አለው ማለት ነው። ማስ ስላለው ነው ያ ነገር ሙቭ የሚያደርገው ድምዳሜ እንዲሰጥ አድርጎታል ማለት ነው። ሶ ካቶድ ሬይ are particle nature የሚለው ነገር አብራርቶልናል ማለት ነው። ሰባተኛ which statement is not true about physical state of matter? physical state of matter true ያልሆነው ውሸት የሆነው ነው የምናወጣው። a particle in solid much closer together than a particle in liquid. yes በጣም ክሎዘር ፓክድ ናቸው፣ ጥቅጥቅ ያለ ናቸው ሶሊዶች አይደሉ? ኦብቪየስ ነው። ሊኩዊድ አር ሞር ኮምፕረሲብል ኢን ሶሊድ። yes ኮምፕረስድ ይሆናሉ። ኮምፕረስድ ማድረግ እንችላለን፣ ሶሊዶች ግን አንችልም። ኮምፕረስድ አይሆንም አይደል እንዴ? ይሄንን በእውነት ሲናሪዮ በምን ላሳያችሁ መሰላችሁ? የሆነ ሃይላንድ ላይ ዝም ብለን እንወሰድ። ከዛ ሃይላንዱን እኛ መጭመቅ ብንችል ውሃ አልሞላ ነው። ሃይላንዱ ጭምቅ ብናረገው ሃይላንዱ ውጥርጥር ይላል አይደል? ኮምፕረስድ መሆን ይችላል። ያ ነገር ጋር ሊኩዊድ ሃይላንድ ውስጥ ድንጋይ ብትጨምሩበት ያንን ነገር ባትሞሉትና ውጥር ሃይላንዱ በደንብ ውጥር አድርጋችሁ ብትይዙት ምንም አይነት ኮምፕረስድ የመሆኑ እድሉ ከሶሊድ ጋር ታነጻጽሩት ትንሽ ነው ማለት ነው። ሲ ጋዝስ ሃቭ ዲፊኒት ቮሊዩም በት ነው ዲፊኒት ሼፕ። ጋዝ እንደምታውቁት ምንም አይነት ዲፊኒት ቮሊዩም የለውም፣ ሼፕም የለውም። ሶ ዘ አንሰር ቢ ሲ ይሆናል ማለት ነው። ዲ ጋዝ አር ኢዚሊ ፍሎ ኤንድ ዲፊዚያ ኢዚሊ ፍሎ ያደርጋሉ። ሶ ዘ አንሰር ቢ ሲ። ስምንተኛ which Dalton atomic theory states that pure compound is always composed of the same element combined in definite ratio. ያ law of definite proportion ነው የሚሆነው። በቃ አንድ ኮምፓውንድ ለምሳሌ ዋተር በምንም አይነት ሪአክሽን ፍጠሩት ያ ዋተር ዲፊኒት ፕሮፖርሽን ባይ ማስ ነው የሚቀመጠው። በሁለት ሃይድሮጅን እና በአንድ ኦክሲጅን ነው። በቃ ይሄ ነገር ፈጽሞ አይለወጥም። ይሄ ሎ በማን ይብላል? law of definite proportion ይባላል ማለት ነው። Which of the following is not true about quantum numbers? A.
the magnetic quantum number describes the general region for the value of energy for an electron on the orbital አይሆን magnetic quantum number ወይም ኤምኤል የሚነግረን ጀነራል ሪጅን ነው yes ሪጅን ወይም አንድ ኤሌክትሮን ያለበት ሪጅኑን የመግለጽ ባህሪ ያለበት ነገር ግን the value of energy አይደለም አያችሁ እዚህ ጋር ምንድን ነው describe the general region for the value of energy አይደለም describe the general region of electron the position of electron ያለበት የትኛው ኦርቢታል ላይ እንደሆነ የሚነግረን ነው እንጂ ስለ ኢነርጂ የሚያወራልን principal quantum number ነው so the answer be A ይሆናል B ትሩ ነው azimuthal quantum number describe shape of orbital ሲም በተመሳሳይ spinning of an electron ነው የሚነግረን electrospin a principal quantum is describe the energy of orbital the energy of orbital describe ያደርግልናል so the answer be A አስረኛ which of the following combination is permissible set of quantum number for an electron የሚፈቀደው n 4 ከሆነ l 1 መሆን ይችላል yes l 1 ከሆነ ml -2 ሊሆን አይችልም because l 1 ከሆነ ml የሚሆነው ከ-2 0 1 ነው እንጂ -2 ፈጽሞ ሊሆን አይችልም b n 3 ከሆነ l 2 መሆን ይችላል yes ml ደግሞ 1 ሊሆን ይችላል yes ms ደግሞ ማግኔቲክ አሁን ስፓይን ነምበር +1/2 ነው -1/2 ነው እንጂ -1 ሊሆን አይችልም ይሄም አይሆንም c n 3 ከሆነ l 3 ሊሆን አይችልም ቢያንስ አንድ ማነስ አለበት n 3 ከሆነ l 2 ሊሆን ይችላል 1 ሊሆን ይችላል 0 ሊሆን ይችላል ነገር ግን 3 መሆን አይችልም ሶ c አይሆንም d n 4 ከሆነ l 2 ሊሆን ይችላል yes l 2 ከሆነ ml 2 ሊሆን ይችላል yes ms ደግሞ -1/2 ሊሆን ይችላል ሶ ዛንተ ዲ ይሆናል ማለት ነው which of the following diatomic molecule is paramagnetic ይሄ በጣም በቀላሉ ነው የምትሰሩት paramagnetic ማለት አምፔር ኤሌክትሮን አላቸው so that magnetic property አላቸው ማለት ነው so አምፔር ኤሌክትሮን መኖሩ odd number of atomic number ወይም እዚህ ጋር ሲደምሩት odd ከሰጣችሁ ሁሌ paramagnetic ነው look አሁን ለምሳሌ የn መልከት NO ይለናል ናይትሮጅን ስንት ነው ያለው atomic number 7 አይደል እንዴ ኦክሲጅን ስንት ነው ያለው 8 ሁለቱም ስንደምር ስንት ይመጣልናል 15 ኦድ አይደለ 15 ኦድ አይደለ so that ኦድ ከሆነ obviously paramagnetic ነው ብላችሁ መደምደም ትችላላችሁ ማለት ነው ጊዜ ሳታባክኑ 12ኛ ጥያቄ ስንመጣ the magnetic nature and bond order for NO+ መጀመሪያ magnetic nature and bond order ከመስራታችን በፊት የዚህን አቶሚክ ነምበር ነው የናይትሮጅን ስንት ነው 7 ነው የኦክሲጅን ስንት ነው 8 ነው ፕላስ ማለት መቀነስ ማለት ነው ሉዝ አድርጓል ማለት ነው ሶ 7 ሲደመር 8 15 15 ሲቀነስ 1 14 ይሆናል ማለት ነው ሶ 14 ከሆነ ይሄንን ስንሰራው እዚህ ጋር ግልጽ ሳረግላችሁ ሎክ ተመልከቱ ማለት ነው ሲግማ 1s ሲግማ 1s አንታይ ቦንዲንግ ሲግማ 2s አንታይ ቦንዲንግ ፓይ py is equal to pi ይሄ the same መሆን ስላለባቸው ነው is equal to sigma 2 pi x ይሆናል ሶ ሁሉም ሁለት ኤሌክትሮን ልጨምርላችሁ እዚህ ጋር ሁሉም ላይ ሁለት ጨመርኩባችሁ ከዛ እንደምረው 2 ሲደመር 2 4 4 ሲደመር 2 6 6 ሲደመር 2 8 8 ሲደመር 2 10 12 14 ሞላልን ማለት ነው ከዛ በኋላ ቦንድ ኦርደሩ ለማወቅ ስንት ቦንዲንግ አለ እንላለን NO+ ነው ስንት ቦንዲንግ አለ እንላለን ቦንዲንጉ እንቁጠረው 2 4 እዚጋ ሲግማ 1 ያው ሲግማ 2x ያለበት ማለት ነው 4 እዚጋ ደግሞ ስንት አለ 6 10 አለ ቦንዲንግ አንታይ ቦንዲንግ ደግሞ 2 4 አለ ሲካፈል ለ2 ይሄ ስንት ይሆናል 6 ሲካፈል ለ2 ጨርሻ ላይ ስንት ይሰጠናል 3 ይሰጠናል ማለት ነው ቦንድ ኦርደሩ ስንት ይሆናል 3 ከዛም እዚህ ውስጥ አምፔር ወይም ያልተጣመረው አምፔር ኤሌክትሮን ያለው አለ ከዚህ ውስጥ የለም ሁሉም ሞልቷል ሁለት ነው ይሞላ ነው ያለው ምንም አይነት አምፔር ያልሆነ ስለሌለ ዳይማግኔቲክ ነው ብዬ እደመድማለሁ ማለት ነው መጀመሪያው አንድ ልከልስላችሁ አቶሚክ ነምበሩን ድምር ሰራላችሁ 14 ከ14 ከበለጠ እዚች ያለችው ፓይ ቱ px ቀድማ ትመጣለች ከ14 ከበለጠ እዚህ ጋር ቀድማ ትመጣለች ከ14 ካልበለጠ ደግሞ እዚህ ጋር ፓይ ቱ ሲግማ 2 ፓይ x ከሱ ኋላ ነው የምትመጣው
ከዛ በኋላ ቦንዲንግ አንታይ ቦንዲንግ እያላችሁ ከዚህ ትሰሩና ይሄንን ካወቃችሁ በኋላ ሁለት ኤሌክትሮን ታረጋላችሁ። ከዛ ቦንዲንግ ስንት አለ 10 አንታይ ቦንዲንግ ያው እዚች ጋር አንታይ ቦንዲንግ 4 ኤሌክትሮን ሲካፈለው ለፖንድ ወርዳው ምንም አይነት አምፔር ኤሌክትሮን ስላልመጣ ዳይማግኔቲክ ትላላችሁ ማለት ነው። ሶ ዘ አንሰር ዊል ቢ ይሆናል ማለት ነው። ስንመጣ which one of the following statement is true about atomic structure of an atom? A. Atomic mass unit is equal to the sum of each individual isotope's mass multiplied by its fractional abundance. ይሄ አይሆን each individual isotope of mass መጀመሪያ ሁለቱን አንደምራቸው። ምንድነው የምናደርገው? መጀመሪያ ሁለቱን ደምረን ሳይሆን መጀመሪያ እያንዳንዱን ከፍራክሽናል አባንዳንስ ካባዛን በኋላ ነው የምንደምረው። ነገር ግን እዚህ ጋር የሚለን ምንድነው? the sum of each individual isotope of mass ኢንዲቪጁዋል አይሶቶፕ ኦፍ ማስን ከደመርን በኋላ ከፍራክሽናል አባንዳንስ ነው የምናባዛው ነው የሚለን። ይሄ አይሆንም ማለት ነው። ቢ an atom that gains an electron will have number of proton greater than electron አይሆንም። ጌን ካረገማ ኤሌክትሮኑ ነው የሚበልጠው አይደል እንዴ? ግልጽ አይደል? ኤሌክትሮን ጨመረ ማለት እኮ ነው። ሲ almost all of the mass of an atom is concentrated in the nucleus. yes almost all mass of an atom concentrated የሚሆነው ኒውክለስ ውስጥ ነው። ኤሌክትሮን ያው ምንም ማለት ማስ የለውም ከኒውክለስ ውጪ ነው። ኤሌክትሮን እንደምታውቁት ማስ ስለሌለው በቃ almost all mass ያለው ኒውክለስ ውስጥ ነው ማለት እንችላለን ማለት ነው። so the answer B C ይሆናል። 14 which of the following is true concerning the rate of evaporation? true የሆነውን እናወጣለን። A non-polar liquids have lower vapor pressure at room temperature than polar. ይሄ አይሆንም። non-polaሮች lower ሳይሆን higher vapor pressure ነው ያላቸው። B small size non-polar molecule have more vapor pressure than large. yes it is. small sized ከሆነ higher vapor pressure ወይ more vapor pressure ይኖረዋል። እስቲ አንዴ በቃ ግልጽ አድርግቼ ይሄን ነገር vapor pressure ላስረዳችሁ። ሉክ vapor pressure ማለት ይሄን ሴናሪዮ ተመልከቱልኝ። እናንተ ሻይ ያፈላችሁ ነው እንበል። ሻይ ስታፈሉ መጀመሪያ ውሃ ትጥዳላችሁ። ውሃ ስትጥዱ የሆነ ሰዓት ላይ ውሃው መንተክተክ ይጀምራል። ውሃው ሲንተከተክ ውሃው ወደ ላይ መውጣት ይጀምራል። ወደ ላይ መውጣት ሲጀምር ያ ወደ ላይ መውጣት የሚጀምረው ውሃ ሲንተከተክ ወደ ላይ ይወጣል። ያ ወደ ላይ መውጣት የሚጀምረው ውሃ ፕሬሸር ይሄ ምኑ ላይ ማንቆርቆራ ላይ ፕሬሸር ማሳረፍ ይጀምራል። ያ ፕሬሸር ቫፐር ፕሬሸር ይባላል ማለት ነው። ተረዳችሁኝ ብዬ አስባለሁ። ሶዛት ስሞል ሳይዝድ ካለው ሃየር ቫፐር ፕሬሸር ነው የሚኖረው አይደል እንዴ? እናንተው ለምሳሌ ትንሽ ውሃ ብታስቀምጡ ቫፐር ፕሬሸሩ ቶሎ ነው የሚመጣው። ቶሎ ይንተከተክና ቶሎ ቫፐር ፕሬሸር ያመጣል ማለት ነው። በዚህ ሲናሪዮ መመልከት ትችላላችሁ ማለት ነው። 15ኛ ካልኩሌሽኑን እናልፈዋለን። 16 which one of the following is not true about the first ionization energy of beryllium, boron, carbon, nitrogen and oxygen ነው የሚለን። ሉክ መጀመሪያ ይኸው በቅደም ተከተል ነው የተጻፈው። ከበሪሊየም እና ከቦሮን ይበልጣል። ከካርበን እና ከናይትሮጅን ይበልጣል። ሶሪ እዚች ጋር ከበሪሊየም እና ከቦሮን በሪሊየም ይበልጣል። ከናይትሮጅን እና ከኦክሲጅን ናይትሮጅን ይበልጣል ማለት ነው። ሶ በዚህ መሰረት ionization energy of beryllium greater than boron. yes it is. ionization energy of oxygen greater than nitrogen. ይሄ አይሆን ለዛ ነው እዚች ጋር ያደረግነው ማለት ነው። C ionization energy of nitrogen greater than oxygen. yes it is. ionization nitrogen greater ይሄ ይሆናል። so the answer is B ይሆናል ማለት ነው። አስራ ሰባተኛ ጥያቄ ስንመጣ 17ኛ which of the following statement is correct about the formation of ionic bonding? እውነት የሆነው ነው የምናወጣው። so element having high ionization energy have greater tendency to form ionic bond. high ionization energy ሳይሆን low ionization energy ያላቸው ናቸው። elements having low electroaffinity favor the formation of ionic bonding. low electroaffinity ሳይሆን high electroaffinity. ionization energy እና electroaffinity ይለያያሉ።
ሎ አዮናይዜሽን ኢነርጂ ነው። ሃይ ኤሌክትሮ አፊኒቲ መኖር አለበት። ላተስ ኢነርጂ ውድ ፋቨር ዘ ፎርሜሽን ኦፍ አዮኒክ ቦንድ ኖ ላተስ ኢነርጂ ፋቨር ሳይሆን ዲስፋቨር ነው የሚያደርገው። ዲ ኤሌክትሮስታቲክ ፎርስ ኦፍ አትራክሽን ቢትዊን አ ፖዚቲቭሊ ቻርጅድ አዮን አብዞርብ ሰርቴን አማውንት ኦፍ ኢነርጂ ኤንድ አዮኒክ ቦንድ ኢዝ ፎርምድ የስ ኢት ኢዝ ሶ ዘ አንሰር ቢ ዲ ይሆናል ማለት ነው። 18 shows the following statement is not true about metallic bonding. A less delocalized electron result in stronger ሳይሆን ሌሰር ነው። ሌስ ዲሎካላይዝድ ሆነ ማለት ሌስ ነው የሚኖረው እንጂ ስትሮንገር አይኖረውም። the higher number of electron contribute as a result in stronger metallic bond yes ይሄ እውነት ነው። ይሄ አይሆንም። ይሄኛው እውነት ነው የሚሆነው። አዎ higher number of electron ካለው stronger metallic bond ይኖረዋል። metallic bond of magnesium is greater than sodium yes it is. the more closely packed atom stronger the bond in the higher melting point yes packed ከሆኑ ጠቅጠቅ ካሉ stronger melting point ይኖረዋል bond ይኖረዋል። so the answer will be true ያልሆነው a ይሆናል ማለት ነው። እዚህ ጋር ድምጽ ቀንሷል እንዴ ስራ እየሰራ ነው። እሺ የ19 እና 20 ካልኩሌሽን ናቸው። ወደ 21 እንመጣ። shown the following phase change in exothermic process exothermic ማለት ሂት ሪሊዝ የሚያደርገው vaporization endothermic ነው። ሂት ነው የምንሰጠው አይደል? አንድ ነገር ቫፖር ለማድረግ ሂት ነው እንጂ የምንሰጠው ሂት ሪሊዝ አያደርግልንም። ሜልት ለማድረግ በተመሳሳይ ሂት ነው የምንሰጠው። ዲፖዚሽን ይለናል። ዲፖዚሽን ማለት ምን ማለት ነው? አንድ ነገር ከጋዝ ወደ ሶሊድ ሲለወጥ ማለት ነው። ከጋዝ ወደ ምን ወደ ሶሊድ ሲለወጥ ነው። ሰብሊሜሽን ማለት ደግሞ ከሶሊድ ወደ ጋዝ ሲሆን ነው። ሶ ዛት ከዚህ ውስጥ ሂት ሪሊዝ የሚያደርገው ማን ነው? ከጋዝ ወደ ሶሊድ ሲፈጠር ሂቱን ሪሊዝ እያደረጋ ቴምፕሬቸሩ እየቀነሰ ሂት ሪሊዝ እያደረገ ነው የሚመጣው። ሶ ዛት ዲፖዚሽን ኢዝ ኤግዞተርሚክ ፕሮሰስ። why chlorine is a gas, bromine is a liquid, I2 is a solid and neutron. This due to በቃ physical property of a matter determined by what? Determined by intermolecular force ነው። so that ከዚህ ከኢንተርሞሌኩላር ፎርስ ደግሞ የዚህን ፊዚካል ስቴት ዲተርማይን የሚያደርግልን ማን ነው? ለንደን ዲፐርሽን ፎርስ ይሆናል ማለት ነው። what is the shape in electron set arrangement of I3 minus I3 minus እዚህ ጋር ጽፍላችሁ ሉክ 1 2 3 6 ነው የሚሆነው። ከዛ ከዚህ ጋር ካይ ይሆናል። ይሄኛው ሊኒየር ነው። ሼፑ ምንድነው? ሊኒየር ነው። ኤሌክትሮን ሴት አሬንጅመንቱ ደግሞ 1 2 ስንት ሎምፔር አለው? 3 አጠቃላይ 5 ያለው ኤሌክትሮን ሴት አሬንጅመንት ደግሞ ምንድነው የሚለው? ሊኒየር ትሪጎናል ባይ ፒራሚዳል ሲ ይሆናል መልሱ ማለት ነው። እሺ ካልኩሌሽን የለውም ፓርት 26 which of the following describes based about electron affinity electron affinity ማለት በቃ electron affinity ማለት ምን ማለት ነው? the energy released when an electron is added to gaseous atom ማለት ነው። ኢነርጂ ሪሊዝ የሚሆነው መቼ ኤሌክትሮን አድድ ሲሆን ወይም ጌን ሲያደርጉ ማለት ነው። so the answer would be A ይሆናል ማለት ነው። the energy released when electron added to gaseous atom 27 among given alternative which one is not property of ionic compound? They are hard and rigid, crystalline, solid at room temperature.
ቢ they conduct electricity at any state ionic bond not at all ምንድን ቢኮዝ ኤሌክትሪክ ሲቲ አዮኒክ ቦንዶች የሚያስተላልፉ በምንድን ነው በአኳስ ስቴት ነው እንጂ በኤኒ ስቴት አያስተላልፉንም። they are soluble in polar solvents yes it is they are relatively high melting point yes it is so the answer be not true ስላለን ቢ ይሆናል ማለት ነው። 28 when you bring two drop of water near each other allow them to touch they combine immediately and become one drop ለምሳሌ ዝናብ በሚዘንብበት ሲናሪዮ ውሃዎችን ስታቀራረቧቸው እርስ በርስ የመሳሳብ ኃይል አላቸው ተሳሰበው አንድ ይሆናሉ። ይሄ ነገር ምንድነው የሚያሳየው እነሱ ፖላር ስለሆኑ ነው። ፖላር ከሆኑ ምንድናቸው ዋተር ሞለኪውል አትራክት ቱ ኢች አዘር ኔጌቲቭ እና ፖዚቲቭ ፖሎ አትራክት የማድረግ ባህሪ ስላላቸው ሶ ዘ አንሰር ቢ ሲ ይሆናል። እንደ አንድ ድሮፕ እንትን ይላሉ ማለት ነው። 29ኛ what is vaporization vaporization ማለት ምን ማለት ነው የሚለን gas becoming liquid not ይሄው liquid becoming gas vaporization ያው ግልጽ ነው። 30 in solid particle ላይ ምንድነው የሚያደርጉት move randomly አይሆንም vibrate about fixed position ላይ vibrate ነው የሚያደርጉት move ምንም ማያደርጉም ፓክር ነው አይሆኑት ፓክር ስለሆነ vibrate about fixed position ይሆናል ማለት ነው። ካልኩሌሽን የሌለው 33ኛ the solubility of gases in liquid vary with increase in temperature ያው ሉክ solubility of gases in liquid in temperature በመጨመሩበት ሲናሪዮ ምንድነው የሚያደርገው ዲክሪዝ ነው የሚያደርገው የጋዝ ማለት ነው። የጋዝ solubility ቴምፕሬቸር ሲጨምር ይቀንሳል። in supersaturated solution of potassium nitrate the rate of crystallization ማለት ነው ወደ ሶሊድ የመቀየር ወይም ወደ ምን መሰላችሁ ወደ የሆነ ሬሲዲዩል ፎርም ማለት ነው ወደ ሶሊድ የመቀየር ፕሮባቢሊቲው ማለት ነው ሬት ኦፍ ክሪስታላይዜሽን ሱፐር ሳቹሬትድ ሶሉሽን ላይ ሬት ኦፍ ክሪስታላይዜሽኑ ግሬተር ዛን ሬት ኦፍ ዲሶልቪንግ መሟሟት ሳይሆን ወደ ክሪስታላይዜሽን ወደ ሶሊድ ፎርም ነው የሚቀየረው ማለት ነው። መች ላይ ሱፐር ሳቹሬትድ ሶሉሽን ላይ ሶ ዘ አንሰር ቢ ዲ ይሆናል ማለት ነው። which of the following is most likely to be miscible in carbon tetrachloride carbon tetrachloride ምንድነው ነን ፖላር ነው። ሶ ነን ፖላር ከማን ጋር ነው ዲሶልቭድ የሚሆነው ከነን ፖላር ጋር ከዚህ ነን ፖላር ያልሆነው የሆነው ማለት ነው አዮዲን ሞለኪውል ሁሌ ዳያቶሚክ ሞለኪውል ስለራሱ ነን ፖላር ነው። ሶ ከአዮዲን ጋር ሚሲብል የመሆን እድል አለው because ነን ፖላር dissolved with ነን ፖላር። 36ኛ ካልኩሌሽን ነው። 37ኛ what is the most important type of solid solvent interaction in calcium chloride in water calcium chloride ያው ሳልት ነው ሳልት ዋተር ደግሞ ዳይፖል ሃይድሮጅን ቦንዲንግ ነው ያለው ምንድነው አዮን ዳይፖል ነው። ሳልት ወይም አዮኒክ ከዳይፖል ወይም ከሃይድሮጅን ቦንዲንግ ጋር ሶሊድ ሶልቨንት ኢንተራክሽን ያላቸው ምንድነው አዮን ዳይፖል ነው። ይሄንን እንዳትረሱ ሳልት ከዋተር ወይም ከሃይድሮጅን ቦንዲንጎች ጋር ማለት ነው። 38ኛ ጥያቄ the exothermic step in dissolution of salt in water exothermic step የምታስታውሱ ማለት ነው solute surrounded by solvent ሁለቱ ሰራውንድ አድርገው ሚክስ አፕ የሚያደርጉበት ሲናሪዮ ላይ ኤግዞተርሚክ ይሆናል። ይሄ ፕሮሰስ ምንድነው የሚባለው ሃይድሬሽን በዋተር ስለሆነ ነው ዋተር ስለሆነ ሃይድሬሽን ይባላል ማለት ነው። ሶ ሃይድሬሽን ኦፍ ዘ አየን ፍሮም ዘ ሳልት ሃይድሬሽን ፍሮም ዘ አየን ዘ ሳልት ወይም ሶሊድ ፓርቲክል ሰራውንድስ ዘ ሶልቨንት ፓርቲክል ማለት ነው። ሶ ዘ አንሰር ቢ ሲ ይሆናል ማለት ነው። 19ኛ ጥያቄ ስንመጣ አንደር ዋት ኮንዲሽን ኬፒ ኤንድ ኬሲ አር ኢኳል የሚሉት መች ነው? ሉክ ኬፒ ማለት ኬሲ አርቲ ቼንጅን ኤን ነው። እነዚህ ነገር ኢኳል ሊሆኑ ዝች ጋ ያለው አርቲ ቼንጅን ኤኑ ያለው ፓወር 0 ከሆነ አርቲ ዘ ፓወር ኦፍ 0 ምን ይሰጠናል? አንድ ይሰጠናል። ሶ ኬሲ ሲባዛ በአንድ ኬሲ ይሰጠናል። ሶ ኬፒ which is equal to ኬሲ ይሰጠናል። መቼ ቼንጅን ኤን ናቸው 0 ሲሆኑ። 40 ለንደን ፎርስ ሶሊዩት ሶልቨንት ኢንተራክሽን ሾውን ኢን አያችሁ። ለንደን ፎርስ ሾው የሚያደርገው ከማን ጋር ነው? ሶሊድ ሶልቨንት ኢንተራክሽን ምን ሲሆን ነን ፖላር ከነን ፖላር ጋር ሲሆን ከዚህ ውስጥ ነን ፖላር ከነን ፖላር የሆነው ማለት ነው ብሮሚን ኢን ካርበን ቴትራ ክሎራይድ ሲሆናል ማለት ነው። which law relates the concentration of dissolved gas Cg to its partial pressure dissolved gas ከፓርሻል ፕሬሸር ጋር ያያይዘው ማን ሎ ነው የሚባለው? ሄንሪ
ሎው ይባላል ማለት ነው። 43ኛ ጥያቄ the solubility of sodium selenite is 84 gram in 100 gram of water at 35 degrees Celsius። ይሄንን እንያዝ። if the solution is obtained by dissolving 168 of sodium selenite in 200 gram of water at 35 degrees Celsius look ይሄኛው በሁለት እጥፍ ጨመራ ከ100 ወደ 200 ሄደ 84 ወደ 168 በስንት እጥፍ ነው የጨመረው? በሁለት አይደለ? 84 ሲባዛ በሁለት 168 ይሰጠናል። ሶዛት አያቸው ኮንስታንት ፌዝ ነው የጨመረው። ኮንስታንት ከሆነ ከዚች ጋር ምንም ለውጥ ካላመጣ ሬሾ ዘሴም ከሆነ ምን ነው የሚባለው? ሳቹሬትድ። ከበለጠ ሱፐር ሳቹሬትድ፣ ካነሰ አንሳቹሬትድ ይሆናል ማለት ነው። ካልኩሌሽን የሌለውን ፓርት ነው እዚህ ጋር የምንሰራው እንዳላላቸው። 54ኛ ጥያቄ the equilibrium constant for the reaction is this what is the relation between K1 and K2 ነው የሚለው look K1 which is equal to እንላለን። ይሄኛው ከዚህ ጋር ስታነጻጽሩት ያው ፕሮዳክት የነበረው እዚህ ጋር ምን ሆነ? ሪአክታንት ሆነ። ሶ ዛት 1/1 ታረጋላችሁ 1/K2 look ይሄኛው ከዚህኛው ደግሞ በ1/2 ተባስተዋል እንዴ የኬቱ ከኬዋን አንፃር በ1/2 ተባስተዋል። ሶ በ1/2 ከተባዛ ደግሞ the power of 1/2 ታረጋላችሁ ማለት ነው። በዚህ መሰረት 1/2 K2 ይሆናል። ያው 0.5 ማለት 1/2 ነው። ሶ the answer will be D ይሆናል ማለት ነው። 55ኛ ጥያቄ what are the product formed at the cathode in electrolysis of sodium sulfate? ካቶድ ላይ የሚፈጠረው ካቶድ ኔጌቲቭ ነው እንደምታውቁት። ኔጌቲቭ ከሆነ ደግሞ የሚስበው ማንን ነው? ፖዚቲቭን ነው። ፖዚቲቭ ከሆነ ደግሞ ሁሌ የሚፈጠረው አኳስ ሶሉሽን ላይ ካቶድ ላይ ማን ነው? ሃይድሮጅን ጋዝ ይሆናል ማለት ነው። አንተር the following equation accordingly ይለናል። ይሄኛው ሾርት አንሰር ላይ ኢኩዌሽን ነው። consider the following equilibrium ይለናል። how would the equilibrium of the system be affected by the following changes? አሁን እዚህ ጋር እኔ ብዬ መልስላችሁ ሪአክታንት ፌቨር የሚሆን ከሆነ አር ብዬ ጽፋለሁ። ፕሮዳክት ፌቨር ወይም ፕሮዳክት ሞር የሚመረት ከሆነ ፒ ብዬ መልሱ ላይ ላስቀምጥላችሁ። የመጀመሪያው ኢንክሪዚንግ ቴምፕሬቸር ነው። እዚች ጋር እንደምትመለከቱት ኢንዶተርሚክ ነው። ቢኮዝ ሂቱ ያለው ሪአክታንት ላይ ስለሆነ ኢንዶተርሚክ ላይ ቴምፕሬቸሩን ኢንክሪዝ የምታደርጉ ከሆነ ፌቨር የሚያደርገው ለማን ነው? ለፕሮዳክት ሳይድ። ሶ ዛት ፕሮዳክቱ የመመረት እድሉ ይጨምራል ማለት ነው። ፒ ብዬ ላስቀምጠው። ኢንክሪዚንግ ዘ ኮንሰንትሬሽን ኦፍ ኤን2 ኮንሰንትሬሽን ኦፍ ኤን2 እዚች ጋር የሚጨምር ከሆነ ፌቨር የሚያደርገው ለማን ነው? ለፕሮዳክቱ ነው። ቢኮዝ ይሄ የሚጨምር ከሆነ በቃ ወደዚህ ሽፍት ያደርጋል መቀነስ ስላለበት ማለት ነው። በቃ መቀነስ ወደ መጀመሪያ መመለስ ስላለበት ወደ ፕሮዳክቱ ይሄዳል። ሪሙቪንግ ኦል ኤንኦ ኤንድ ኤች2 እዚች ጋር ደግሞ ሪሙቭ የሚደረጉ ከሆነ እነዚህን ምናስወግድ ከሆነ ወደ ነበረበት እንዲመለስ ምን ማድረግ አለበት? ይሄ ነገር መመረት አለበት። ሶዛት ወደ ፕሮዳክት ይሆናል ማለት ነው። ኮምፕሬሲንግ ዘ ሪአክሽን ቬስል ኮምፕሬሲንግ ማለት ምን ማለት ነው? ፕሬሸሩን ስንጨምር ፕሬሸር በምንጨምርበት ሴናሪዮ ኢኩሊብሪየም አፌክት የሚሆነው ምንድነው? ወደ ምን ሌስ ነምበር ኦፍ ሞል ወደ አለበት ፕሬሸር ስንጨምር ማለት ነው። ሶዛት ወደ ምንድነው ሌስ ነምበር ኦፍ ሞል ወደ አለበት ወደ ሪአክታንት ይሆናል ማለት ነው። ወደ ሪአክታንት ይሆናል። ዲክሪዚንግ ዘ ቮሊዩም ኦፍ ሪአክሽን ዲክሪዚንግ ቮሊዩም ማለት ኢንክሪዚንግ ፕሬሸር ማለት ነው። ሶ ከኢንክሪዚንግ ፕሬሸር ጋር ተመሳሳይ ከሆነ ይሄም ወደ ሪአክታንት ይሆናል ማለት ነው። ኤፍ ደግሞ አዲሽን ኦፍ ኢነርት ጋዝ ነው የሚለን። አዲሽን ኦፍ ኢነርት ጋዝ ቼንጅን ኤን መጀመሪያ እንስራ። ቼንጅን ኤን ማለት ነምበር ኦፍ ሞለኪውል ኦፍ ፕሮዳክት ማይነስ ሪአክታንት ማለት ነው። ፕሮዳክት ላይ ስንት አለ? 2 ሲደመር 2 4 አለ። ሲቀነስ ሪአክታንት ላይ 2 ሲደመር 1 3 አለ። አንድ ሰጠን። ቼንጅን ኤን ነው ግሬተር ዛን 0 ከሆነ ከ0 በልጧላ ይሄ ፌቨር የሚያደርገው ለማን ነው? ለፕሮዳክት ወይም ወደ ፕሮዳክት ሳይድ ሺፍት ያደርጋል ኢኩሊብሪየሙ ማለት ነው። ቼንጅን ኤኑ ደግሞ ሌስ ዛን 0 ወይም ከ0 ሚያንስ ቢሆን ኖሮ ወደ ሪአክታንት ይሆናል። ቼንጅን ኤኑ ደግሞ 0 የሚሆን ከሆነ ኖ ቼንጅ ትላላችሁ ማለት ነው። ግን በዚህ ሴናሪዮ ቼንጅን ኤኑ ግሬተር ዛን 1 ስለሆነ ፌቨርስ ሲ ፕሮዳክት ይሆናል ማለት ነው። ውድ የቻናላችን ቤተሰቦች የደባርቅ ዩኒቨርሲቲ የሬሜዳል ፋይናል ኤግዛም ኬሚስትሪ ጥያቄ ዛሬ ሰርችላችሁ ነበር። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።